ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ የአሜሪካ ወታደራዊ በጀት ከ50 በመቶ በላይ አድጎ $1.5 ትሪሊየን እንዲሆን ጠየቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአውሮፓውያኑ 2027 የአሜሪካ ወታደራዊ ወጪ ከ50 በመቶ በላይ አድጎ $1.5 ትሪሊየን እንዲሆን ጠየቁ። የአሜሪካ ኮንግረስ ባለፈው ታህሳስ ያጸደቀው የመከላከያ በጀት $901 ቢሊዮን ሲሆን፣ ትራምፕ ይህንን አሃዝ ከእጥፍ በላይ እንዲያድግ ጠይቀዋል። ትራምፕ ረቡዕ ዕለት በማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ ይህ ማድረግ የምናስበው አስደናቂ መከላከያ ሰራዊት ከመገንባት በተጨማሪ ጠላት ቢኖረንም ራሳችን ደህንነታችን የተጠበቀ እንዲሆን ያስችለናል ብለዋል። በተያያዘ ዜና ከአሜሪካ መከላከያ ሰራዊት ጋር የሚሰሩ ኮንትራክተሮች በፍጥነት የጦር መሳሪያ የሚያቀርቡና የማምረቻ ቦታዎች የማይገነቡ ከሆነ ለባለቤቶች የሚከፈሉትን ገንዘብ እንደሚቀንሱም ዝተዋል። ትራምፕ ይህንን ካሳወቁ በኋላ በኒውዮርክ የአክሲዮን ገበያ ግዙፍ የሚባሉ የጦር መሳሪያ አምራቾች ኩባንያዎች የአክሲዮን ዋጋ ከፍ ብሏል። የምጣኔ ሀብት ባለሙያዎችም አሜሪካ የምታወጣው ወጪና የምታስገባው ገቢ መጠን ልዩነት እየሰፋ ነው ሲሉ ማስጠንቀቂያ ሰጥተዋል። ነገር ግን ፕሬዝዳንቱ ምስጋና እኔ በታሪፍ ላመጣሁት ገንዘብ ይሁንና ዋሽንግተን የተጠየቀውን $1.5 ትሪሊየን በጀት በቀላሉ መመደብ ይቻላል ብለዋል። ትራምፕ ከመጀመሪያው ስልጣን ዘመናቸው ጀምሮ የአሜሪካና የሌሎች አጋር ሀገራት ወታደራዊ ወጪ ከፍ ማለት አለበት የሚል ሀሳብም ያነሳሉ። ትራምፕ የአሜሪካ መከላከያ ሰራዊት በጀት ከፍ ይበል የሚል ጥያቄ ያቀረቡት ዓለማችን በቀጠናዊ ፖለቲካ በተናጠችበት ጊዜ ነው። ረቡዕ ዕለት የአሜሪካ ኃይል በሩሲያ ሰንደቅ ዓላማ ስር የምትንቀሳቀስ የነዳጅ ጫኝ መርከብ የአሜሪካን ማዕቀብ ጥሳለች በሚል በቁጥጥር ስር መዋሏ ተዘግቧል። ይህ ዜና የተሰማው የአሜሪካ ልዩ ኮማንዶ ባለፈው ሳምንት ቅዳሜ የቬንዙዌላ መሪ ኒኮላስ ማዱሮን ካራካስ ከሚገኘው ቤታቸው ይዞ ወደ አሜሪካ በመውሰድ ክስ ከመሰረተባቸው በኋላ ነው። ትራምፕ የቬንዙዌላ መሪ ወደ አሜሪካ ለሚመጡ በመቶ ሺዎች ለሚቆጠሩ ስደተኞች ተጠያቂ ናቸው ሲሉም ከመውቀሳቸው በተጨማሪ ማዱሮ የጸረ ሽብርተኝነት ያራምዳሉ ይላሉ። አሜሪካ ከራሷ አልፎ ከአጋሮቿ ጋር በቢሊዮኖች ዶላር የሚያወጡ የጦር መሳሪያዎችን በመሸጥ የመከላከያ ኢንዱስትሪዋን ለማጠናከር እየሰራች ነው። ባለፈው ታህሳስ ቻይና በታይዋን አቅራቢያ ወታደራዊ ልምምድ ያደረገች ሲሆን፣ ይህም የቤጂንግ ድርጊት ለመገንጠል የሚያስቡ ኃይሎችን ለማስጠንቀቅ እየተደረገ ነው ተብሏል። ታይዋን የመከላከያ ሰራዊቷን ለማጠናከር የምታደርገው ጥረት ራስ ገዟን ደሴት እንደ ግዛቷ የምታየው ቻይና አስቆጥቷል። አሜሪካ ለታይዋን ከፍተኛ መጠን ያለው የጦር መሳሪያ ለመሸጥ መስማማቷን ተከትሎ ቻይና ወታደራዊ ልምምድ ማድረግ የጀመረችው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።